እናንተ ሁለት ድኩማኖች ምን እያደረጋችሁ ነው? ውጭ ወጥተን መናፈስ አለብን። ታች እኮ ራይድ እየጠበቀን ነው። ቶሎ በል እና ቀስ በሉ እንጂ ምንድነው የምታቻኩሉ? ስዳለን አንዴ ተሰደቡ ብሎ ነው መቼም። ምን አባቱ ስለሆነ ነው የሚሳደበው? ማን አባቱ አዞት ነው? እናንተ ደግሞ ደደባቱ ነው እንጂ እኔ ስሳደብ አይታችሁኛል። እውነት መናገርና መሳደብን ለይታችሁ ወቁ እንጂ። አመሰግናለሁ ሪች። ስልክሽም አንቺም መቼም ረፍት የላችሁ። የውሽሞችሽ የስልክ ጥሪ ማባሪያ የለውም መቼም አይደል? አረ የስራ ስልክ ነው። እሱን እንኳ ተይው። ገና የሃይስኩል ተማሪ እያለሽ ሁሉ ቤተሰብ መክሮሽ ዘክሮሽ በዚህ ጉዳይ ላይ አልሰማ እንዳልሽ ጓደኛሽ ነግራኛለች። ማን ሰላም ነው ያለችው ይሄን ነገር? እና ላንቺ አላሰብኩ ለማን አስባለሁ? የኔ ሁሉ ነገር አንተ ወስላታ ከሌላ ሴት ልጅ መውለድ እንዳልነግርብህ ነው አይደል? ከላይ ከቤት ጀምሮ እዚህ ድረስ እያጣደፋችሁ ለሁለት ያመጣችሁኝ። ወይኔ ሰላም፣ ወይኔ የት ልግባ? እንደፈራሁት ደረሰ። እንደፈራሁት ነገሩን አከረረው። ምን ላይ ልበለው? ማለቴ አራይቫል ነው ዲፓርቸር ወይስ ውስጥ ሃንገር? ጉዴ ፈላ። ኧረ እኔ አንዱን በወሬ እንኳን ሲባል አልሰማሁም። ደሞ እኔም ብሎ አየር መንገድ ሰራተኛ። አይሱ ያው አየር መንገድ በለው ያው ነው። ባቢ የሆነ የምትደብቂ ነገርማ እንዳለ አውቃለሁኝ። አይዞሽ ዝም ብለሽ ሳትጨናነቂ ፈታ ብለሽ አውሪ። ይቅርታ ሪችዬ፣ ግን የማግባት ፍላጎት አለሽ? በየፔንሲዮኑ በፍቅር አበድኩልሽ ካለኝ ጋር መጋደመው፣ በየባሩ ጃምቦ ማንቃረረው፣ በየናይት ክለቡ አስረሽ ምቹ ስለማመሸው፣ ሰካራምም ሴሰኛም ዱርዬም ሆኜ አይደለም። ትዳር አምሮኝ አኗኗሬን ፈልጌ ነው እንጂ። ካልፈራ አሳያለሁ፣ ዋጋን እሰጥሃለሁ። መልኪቱ ሚስቴ ስቤ እሱ ወንድሜ ሃይስኩል ተማሪ እያለን ቤታችን የቤት ሰራተኛ አይበረክትም ነበር። ምክንያቱ ደግሞ ወንድሜ ለሊት ስለሚያስቸግራቸው ነበር። አይ ወንድሜ አንተ እኮ ድርሳንህ ከተገለጠ ጉዳይ አያልቅም። በትዳር መጣ እንዴ? ስሟን ሲያጠፉ ነው ታያለሽ እንዴ? ምን የሚጠፋ ስም አላትና ነው ስሟን አጠፉ የምትዩ? ቱልቱላ ነገር ነሽ አንቺ ደግሞ የእናቱ ልጅ። እውነቱን እንድነግርሽ ትፈልጊያለሽ? እውነቱን ማን እየነገርኩ እኮ ነው። ዛሬ ደግሞ በትሽ እንዴት አባቱ እንደጎመራ የጢስ አባሊማን ብርቱካን ነው የሚመስሉት ጉጉንጮችሽ። እኔ ፍቅር እንዲህ ረስቸው የቲክቶክ ቤተሰቦቼ ላይ ቢጠብቁኛል አሁን። ኢሱዬ ይሄ ላይ የምትገባውን ነገር ግን ለምን አታቆም? የማይቆም ነገር ለምንድን ነው አቆም እንት? የነብርን ጭራ አይዙም ከያዙም አይለቁም ሲባል አልሰማሽም? የሰዎች ጭብጨባ መስመር እያሳተ ነው። የእነሱን ጭብጨባ እየሰማ እኮ ገደል ልትገባ ነው። ሰላምዬ የኔ ሚስት አንቺ መልክ ብቻ 2 ዓመት በፍቅር 1 ዓመት በትዳር ኖረናል። እኔን አታውቂኝም? የሰዎች ሙገሳና ጭብጨባ መንገድ እንደማያስተኝ በዚህ ባጭር ጊዜ ውስጥ እንኳን ስንት ጠላት እኮ ነው ያፈራኸው። እነሱ የኔ ጠላቶች አይደሉም፣ የራሳቸው ጠላቶች ናቸው። አንተ እንደፈለክ፣ እኔ እንቅልፍ መቶኛል፣ ልተኛበት። ተኝ። እንቅልፋሞች እያሉ አገር እንዴት ሰላም ትሆናለች? እኛ ቁጭ ብለን የአገርን ሰላም ለመጠበቅ እንተጋለን። የተወደዳችሁ የቲክቶክ ቤተሰቦቼ ገባ በሉ። ኦ ማይ ጋድ በጣም ብዙ ቁጥር ነው ያለው። በጣም ብዙ ሰው ላይቭ ቁጭ ብሎ እየጠበቀኝ ነው። ኢትስ ሪሊ አሜዚንግ። ገብተናል።
ባለፈው ለዛሬ የሚሆን የመወያያ አጀንዳችንን አሳውቂያችኋለሁኝ። ወስላታ ባሎችን ይመለከታል። ትዳር እያላቸው ለምን ከሌላ ሴት ጋር ይሄዳሉ የሚለውን እናነሳለን። በዚህ ሳቢያ የብዙ ቤት ትዳር እየተናጋ ነው። እንዲያውም እንደ ምሳሌ እንዲሆናችሁ የኔ የራሴ ታላቅ ወንድሜ በቅርቡ ከሌላ ሴት ልጅ በመውለዱ ምክንያት ትዳሩ ላይ ችግር ተፈጥሮበታል። ትዳሩ ተናግቷል። አስተያየቶች እየታዩኝ ነው። አስተያየቶች እየመጡ ነው። ገና ካሁኑ ታዲ ሞላጫው እንዲህ አይነት ወንዶች መበረታታት አለባቸው። ምክንያቱም በዚሁ ከቀጠልን የህዝብ ቁጥር ብዛት ከአፍሪካ አንደኛ እንሆናለን። ሽልማትም ይገባቸዋል። ታዲ እኛ እንዲህ አይነትን ስራ ስናወግዝና መቀጣጫ ሰዎቹን መደረግ አለባቸው ስንል አንተ ጭራሽ ታበረታታለህ። አንተ ራሱ ጀርባ መጠናት አለበት። ቤተሰቦች ታዲ ራሱ መቀጣጫ መደረግ ጀርባው መጠናት የለበትም። ምናልባት ይሄ እኮ 3 ልጆችን ወልዶ ሊሆን ይችላል ከሌላ እና ታዲ ጀርባው መፈተሽ አለበት። ሌሎች አስተያየቶችም እየመጡ ነው። ሚጣ የሞጣ ፍቅረኛ ደግሞ የዚህ አይነቱን ባል መራቢያ አካል በመጥረቢያ መቁረጥ ነው ትለናለች። አይ ይህ በእውነት ፋሽስታዊ የሆነ ውሳኔ ነው። ማጋለጡ እንዳለ ሆኖ ተመክረው እንዲመለሱ ማድረግ ነው እንጂ መቁረጥ የሚባለው ነገር ተገቢ አይደለም በእውነት። ለዚያውም የፒተርን የብሮን ያውም በመጥረቢያ። አንቺና ሞጣ አብራችሁ ተስማምታችሁ ሀሳባችሁ እንድትቀይሩ እናበረታታለን። ፊልሞን የተባለ ሞላጫ ሌባ ከፊንቴክ አጭበርባሪዎች ጋር እኩል መጠየቅ አለበት። ምክንያቱም እነሱም ይሁኑ እሱ ሰዎችን በማግባባት የሚዘርፍ ወረበሎች ናቸው። እና እንዴ ኢሳያስ፣ አምኜ ሚስጥሬን ብነግርህ እንዴት ታደርገኛለህ? ማህበራዊ ግንኙነት ከማንም ጋር እንዳይኖረኝ ሰው አልባ ልታደርገኝ፣ ደህና ጓደኛም የሰፈር ሰውም እንዳይኖረኝ ከሰው ተለይቄ ጫካ እንድገባ ነው እንዴ? አለቅም፣ እሰራልሃለሁ። ሰላሜ ትዝ ይልሻል ባለፈው አጎትሽ ፒያሳ አካባቢ በወረበሎች እንደተዘረፈ? አዎ ፍቅሬ። የዘረፈው ማን እንደሆነ ሳላውቀው አልቀረም። እንዴት አወክ? ፊልሞና ጓደኞቹ ሳይሆኑ አይቀሩም። ፊልሞን ደግሞ ማን ነው? ይሄ እኛ ጎረቤት የአቶ ገበየው ልጅ ነው። እንዴት አወክ? ፊልሞን ራሱ እዚህ መጥቶ ቁጭ ብለን እያወራን ነግሮኛል። አሰራረቁ ቦሩጣይ ይባላል። ቦሩጣይ ማለት ምን መሰለሽ? አንድ ሰው እየተቻኮለ ባጠገብሽ ያልፋል ቦርሳውን ጥሎ። ከዛ ሌላው ይመጣና እየተቻኮለ መጥቶ ይህ ቦርሳ አግኝተናል እንካፈል ብሎ አሳቻ ስፍራ ይዞሽ ይገባል። ከዛ ይሄኛው ቦርሳዬን ጥያለሁ ምናምን እያለ ይመጣል። ካልተፈተሻችሁ ይላል። በዛ አይነት ሲስተም ብቻ አደናግረው ይዘርፉሻል። ይሄ ነው ሲስተሙ። ይኸውልህ አደራህን ይሄን ነገር ለማንም እንዳትናገር። አንቺ አብደሻል እንዴ? ነገ ደግሞ የኔን አባትና አጎት ይዝረፏቸው እንዴ? በዛ አይነት ዘዴ ቀስ አድርገን ያዘራረፉን ዘዴ ሁሉ ለምናውቃቸው ሰዎች እንነግራቸዋለን። በእውነት ራስ ወዳድ ነሽ። እኔ ራስ ወዳድ ሴት በማግባቴ እድለኛ አይደለም። ቆይ እንዴት እንደዛ ታስባለህ? ምን አይነት አመለካከት ነው ያለሽ? ለምን ቀርባቸው ተናገርን? እሺ ለማን ቀርባቸውንስ ማን ይነግራቸዋል? እንግዲህ በግላቸው ይጠንቀቋ። አንቺ ትቀልጃለሽ እንዴ? ባሉኝ የሶሻል ሚዲያ ፕላትፎርሞች በሙሉ ጉዳዩን ይፋ አድርጌዋለሁ። በቲክቶክ፣ በፌስቡክ፣ በቴሌግራም ሳይቀር። ይሻላል ብለህ ነው? ግን ይኸውልህ አደራህን እሺ፣ ምንጭ እንዳትጠቅስ፣ ስምም እንዳትጠራሽ። አንቺ ትቀልጃለሽ እንዴ? ገና ከሩቅ ሲያዩት እንዲያውቁትና እንዲለዩት ስሙን ከፎቶ ጋር ግጠም አድርጌ አያይዤ ፖስት አድርጌዋለሁ። ወይኔ ጉዴ! የአሁኑ ይባሳሉ። ከዚህ የበለጠ ችግር የለም። አሁኑኑ ቤቱን ጥዬ መጥፋት አለብኝ። ኢሱዬ
ስሜን አጠፋ ብሎ እኮ በጣም ተበሳጭቶ ከጓደኞቹ ጋር አደጋ ሊያደርስብህ ይችላል። እንደምታስበው ቀላል አይደለም። እንዲህ ጓደኞቹ ቤተሰቦቹ ጋር ሆኖ ሌላ ጥቃት እንዳያደርስ ምናምን ትያለሽ እንዴ? ምንድን ነው የምቀባጠረው አንቺ? ወንጀለኛን ፈርተን ቁጭ እንበል? ያማታል እንዴ ይችላል። እሺ ወይ ቀስ አድርገህ እኮ ለህግ ማሳወቅ ነው እንጂ ሶሻል ሚዲያ ላይ ስሙ መለጠፍ አስፈላጊ አይደለም። እባክህ አሁን አንሳው። አንቺ ግን ማን ነው እንደዚህ የሌባ ጠበቃ ያደረገሽ? ንጹሑን ለሚዘርፈው ነው ወይስ ለተዘረፈው ጠበቃ መሆን ያለብሽ? እኔ ያልኩህ አንተ በምትለው መንገድ መሆን የለበትም ነው። ስሜን አጠፋ ብሎ ይምጣና ይጠይቀኝ። መቀጣጫን የማደርገው እንዲህ እንደ ሐውልት ከፍ አድርጌ ሰቅዬ እንደ ባንዲራ አውቀኝ። ሄሎ ማሚዬ። ሄሎ ሰላምዬ፣ እንዴት ነሽ? ደህና ነኝ ማሚ። እንደዛ ግን አትመስሊም ልጄ። ደህና አይደለሽም፣ አትዋሽኝ። ልክ ነሽ ማሚ፣ በጣም እየተፈተንኩ ነው። አሁን እስከ አቅሜ በላይ ሆነብኝ። ወይ ደግሞ እኔ ጋር መተሽ ትንሽ ታርፊ። አዎ ማሚ፣ ሳይሻል አይቀርም። ጎረቤት አልቀረ የስራ ባልደረቦቹም አልቀሩም እያነሳ ሲያፈርጣቸው። እኔ ሌላ መዘዝ ይዞብን እንዳይመጣ ነው ምሰጋው። አሁንስ ነገሮች ወደዛ መሄዳቸው አልቀርም። እማ ቤታችን ላይ አንድ ችግር እንዳይደርስ ጸልይልን። ፈጣሪ እንግዲህ እሱ ራሱ ነገሩን ያቅልልልን። ሌላ ምን ይባላል? ወይ ወደ ኋላ መጥቼ አንዱ ለቀን አረፍ ብዬ እመለሳለሁ። ያ ካልሆነ ማበደኝ ነው። በቃ ነይ ልጄ። መልሶ ደግሞ ይጨንቀኛል። እንዴት ትችው ልምጣ? እሱ ምን ይሆናል? ባይሆን አንቺ እኔ ጋር ትንሽ ተጫውተሽ አረፍ ብለሽ ትመለሻለሽ። በቃ ራሄልም እመጣለሁ ስላለች እሷ ጋር ሻይ ጠጥተን እንመለሳለን። እሺ በቃ ምን ይደረጋል እንዳልሽ። ውድ የቴሌግራም ግሩፕ ወዳጆቼ፣ ይህ ፒክቸሩን አታች ያደረኩት ልጅ ፊልሞን ይባላል ብዬ ባለፈው አስተዋውቂያቸዋለሁኝ። ይህ ልጅ በጣም ሞላጫ የሆነ ከጓደኞቹ ጋር ብዙዎችን ኪስ ያራቆተ ወረበላ ስለሆነ አሁንም ላልሰሙት እንዲሰሙ፣ ያላዩ እንዲያዩ መልሼ ሪፖስት አድርጌዋለሁኝ። ሁላችንም እንጠንቀቅ ለማለት ነው። እንዲህ አይነት ሌብነትን መታገል አለብን ለማለት ነው። መልካም ጊዜ። የስ ሄደ። ኢሱ ምን እያልክ ነው ቮይስ የምታደርገው? ይህን ነገር ተው ስትባል ብትሰማ ምን አለበት? ባልሰማስ? አሁን ቮይስ ያደረግከውን ነገር አጥፋ። እሱም ጓደኞቹም ዝም አይሉህም። ቆይ ብለው አንቺን ማን ነው የሌባ ተባባሪ ያደረገሽ? አርፈሽ ተቀመጭ እሺ። ወንድሜ አርፎ መቀመጡ እኮ አልጠፋኝም፣ ግን ጦስህ ለእኔም ነው የሚተርፈው። አንቺ ለሌባ ጥብቅና መቆምሽ አያሳፍርሽም? ከፈለግ ሂደህ ለፖሊስ ሪፖርት ማድረግ ትችላለህ። ይሄ ሰው ገመና አገር ይወቅልኝ የምትለውን ነገር ግን አቁም። ምን መሰለሽ ቆንጅዬዋ ልጅ፣ ገመናና ጉድ የሚባለው ነገር ተምታቶብሻል። ይሄ ገመና ሳይሆን ጉድና ወንጀል ነው። እሱ ወንጀሉን ደግሞ ሌሎች እንዲጠነቀቁ አደባባይ ላይ አውለዋለሁ መልሼ ማለት ነው። ማስረጃ ግን እኮ የለህም። እዚህ ድረስ መጥቶ ቁጭ ብሎ አጠገቤ እንደነገረኝ ረሳሽው እንዴ? ነግሬሻለሁ እኮ። ያንን እንኳን ራሱ ምስክር ሊሆን ይችላል በራሱ ላይ። በቃ ለጴጥሮስ ልደውልለትና እሱ መፍትሄ ካለው ልስማ። የኔ ወንድም አሁን እንኳን እንዲህ ግራ ገብቶት ይቅርና በፊትም ቢሆን እንኳን ለሰው ለራሱ መፍትሄ ሆኖ ያቅም። የጨነቀው እርጉዝ ያገባል ሲባል አልሰማህም? ሰምቻለሁ። ሰላም ፒተር፣ እንዴት ነው? ደህና ነኝ። አንቺ እንዴት ነሽ? ቶሚ ፒተር፣ ምን እነግርሃለሁ? በእያንዳንዱ ደቂቃ አንቺን የሚረብሽና የሚያናውጥ ችግር እንደሚፈጠር አውቃለሁ። ትክክል ነው፣ ግን አሁን የሰራው ስህተት ከባድና ከሰዎች ጋር ግጭት የሚፈጥርበት ይመስለኛል። ደግሞ ከማን ጋር ነው? ጎረቤታችን አንድ ፊልሞን የሚባል አለ። እሱ የሚሰራውን የሆነ የሻሻ ስራ ነግሮት ነበር። እሺ፣ ሚስጥሩን ለማን ነገረበት? ለአንድ ለሁለት ሰው ብቻ ተናግሮ ቢሆን በምን እድል። በቴሌግራም በሶሻል ሚዲያ በሁሉም ነው እኮ ያጋራው።
አይዞሽ ሰላምዬ፣ ጠንከር በይ። እኔም ከስራ መውጫዬ ሰዓት ስለደረሰ በቀጥታ ወደ አንቺ እመጣለሁ። እባክህ ቶሎ ነው። አይዞሽ ሰላምዬ። እሺ አጅሬው እኔ ነው ወንድም አለ። አይ ሰላምን ነው። ለሴት አጅሪት ነው የሚባለው። ምን አለ ተው የተባልከውን ነገር አንዳንዴ ብትሰማ። እኛስ ወጣ ገባ እያልን ነው፣ ብዙም አንቸገርም። እቺ ምስኪኗ ሚስት አታሳዝንም? ካዘንክላት እንዲህ ወይ ሽኮኮ ብለህ ይዛዙር። ግን አንተ ምን ሆነ ነው የሰው ሌባ ነው እያልክ በሶሻል ሚዲያ ጠላሸት የምትቀባው? ምን ሆነ ነው? አያገባህም። እሺ ስማ፣ እንደ ታላቅ ወንድም የምልህን ብትሰማኝ ይሻላል። ህዝብን የሚጎዳ ነገር እያየው ዝም እንድል ትፈልጋለህ? ይሄ ነው የታላቄ ምክር? ታላቄ ምን መሰለህ፣ አንዳንድ ነገሮችን ሰከን ብለን ማሰብ፣ ማየት፣ ከቤተሰብ ጋር መመካከር ጥሩ ነው። የሚያመጣውን ነገር መቀልበስ እንችላለን። ተረጋጋ እንጂ አንተ። ምኑ ነው ሰከን ተብሎ የሚታሰበው? ሰው በጠራራ ፀሐይ እየተዘረፈ ሰከን ተብሎ ይታሰባል እንዴ? ይልቅስ አንተም በቴሌግራም በፌስቡክ እና በገጾች በሶሻል ሚዲያ ፕላትፎርሞች ያለውን ነገር አጋልጥና ህዝቡን ነፃ እናውጣ፣ ሌቦችን እናጥፋ። በፍጹም አላደርገውም። ፒተር መጥተዋል እንዴ? እሺ ሰላም፣ እየደህና ዋልሽ? ፊሊ ሸዋሸዋ አንቺ ነሽ እንዴ? ወንድሜ በከፈተው በር ሹልክ ብለሽ የገባሽው። ጋሽ ኢሳያስ የሰራው ስራ በጣም የሚያሳዝን ነው። አምኜ ወንድሜ ነህ ብዬ ነበር የነገርኩ። አንተ ግን ለሀገር ሙሉ ስሜን አስጠፋው።